በዚህ ሰዓት የተለያዩ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊና የአፍሪካ ቀንድና የምስራቅ አፍሪካ አጫጭር መረጃዎችን ይዤ መጥቻለሁ። እስከ መጨረሻው እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል መነሻቸውን ከኢትዮጵያ አድርገዋል የተባሉ ድሮኖች ወደ ሱዳን ድብደባ ለመፈጸም ዛሬ መንቀሳቀሳቸውና ከነዚህ ውስጥ ደግሞ አንድ ስትራቴጂካዊ ደግሞ ስልታዊ ድሮን ተመቶ መውደቁን የሱዳን ብሔራዊ ጦር ወይም ደግሞ አልቡርሃን የሚመራው የሱዳን ብሔራዊ ኃይል አስታውቋል። ከዚህ ጋር በተያያዘ እንግዲህ ከኢትዮጵያ ድንበር የገባ ድሮን እንደሆነ ነው የታወቀው። ድሮኑ በሱዳን የጥቁር አባይ ግዛት ወይም ደግሞ ብሉ ናይል ስቴት እየተባለ በሚጠራው ግዛት ተመቶ እንደወደቀ መረጃዎች ይገልጻሉ። ይህንን ጨምሮ በሱዳን ውስጥ ካሉትና ከኢትዮጵያ ጋር ተዛማጅ ከሆኑ ወታደራዊ መረጃዎች በዚህ ሰዓት ወደ እናንተ የማደርሳችሁ ይኖራሉ። ሌሎች መረጃዎችን በቅደም ተከተል እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአማራ ክልል የቀጠለው ጦርነትና የመከላከያ አዛዦች በጭካኔ በሐኪሞች ላይ የሚወስዷቸው እርምጃዎች ቀጥለዋል። ዛሬ በደብረ ታቦር ቀጠና የአንድ ጤና ማዕከል ሙሉ ሐኪሞች ተወስደው ታስረዋል። ከነዚህ መካከል ሴት ነርስ ተረሽናለች። በወታደሮች አዛዥ በቀጥታ በተሰጠ ትዕዛዝ አስክሬናቸው እንዳይነሳ ተደርጓል የሚሉ መረጃዎችን ጨምሮ በተለያዩ አካባቢ ያሉ የግንባር ዝርዝር መረጃዎችንም ማሰናድቻለሁ። እስከ መጨረሻ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ@gmail.com ላይ ታደርሱ ትችላላችሁ። መሰረታዊ የሚባሉ ሀሳቦችንም ልካችሁልኛል በኢሜል አድራሻ። ለምሳሌ ከጥምረት አንጻር ካለው አጠቃላይ ሁኔታ አንጻር እንደዚሁ የትግራይ የአማራ ኃይል እንዲሁም ደግሞ ሌሎች የፖለቲካ ኃይሎች አሁን ያለውን የኦህዴድ የፖለቲካ ኃይል ለመጣል ትክክለኛና እውነተኛ ትብብር እና ቅንጅት አንድነት ግንባር መፍጠር አለባቸው በሚል ይህንን ካደረጉ የአገርም ያተርፋሉ እነሱም ይተርፋሉ። ከዛ ውጭ ግን ያለ ስትራቴጂ የሚደረጉ ጥምረቶች ደግሞ ሊያመጧቸው የሚችሉትን ኪሳራዎች ለዚሁ የዘረዘረ ጽሁፍ ልካችሁልኛል። አመሰግናለሁ። ወደፊት እንግዲህ እንደየሁኔታው በፕሮግራሞቻችን በመረጃዎቻችን ላይ የተላከውን ሐሳብ አስፈላጊነቱን እያየው አቀርባለሁ። ረዘም ያለ ጽሁፍ ነው። አመሰግናለሁ። እንግዲህ የአፋርም የትግራይም የአማራም የኦሮሞ ኃይሎችም ኢትዮጵያዊነትን የሚቀበሉ በአመዛኙ እንዲሁም ደግሞ የሌሎች ኢትዮጵያን ኃይሎች ማድረግ ስላለባቸው ጉዳዮችና አሁን ክልል የሚለው የእያንዳንዱ ብሔር ግዛት እንደ መጨረሻ ምሽግ ሊቆጠር የማይገባውና ማንንም ሊያድን የማይችል አደረጃጀት እንደሆነና በኢትዮጵያዊ ማዕቀፍ ውስጥ ትልቅ ኃይል መፍጠር ከተቻለ ሁሉም ዋስትና ይኖረዋል ብለዋል። አሁን ተከፍሎ የተሰጣችሁን ልዩ ወረዳ፣ ልዩ ዞን፣ ልዩ ክልል እኒህን እናድናለን፣ ይህም ለመጨረሻ ምሽጋችን ነው ብላችሁ የምትንቀሳቀሱ ኃይሎች ካላችሁ ኦህዴድ በየትኛውም መንገድ ተራ በተራ ይውጣችኋል፣ ይሰለቅጣችኋል። እንዲሁም ደግሞ ትንሿን ኢትዮጵያ በትልቋ ኦሮሚያ ውስጥ ለመገንባት ለሚደረገው የፖለቲካ ሂደት የትኛውም ኃይል በተናጠል ሊያመልጥ አይችልም የሚል አስተያየት ያለው ነው። በጥቅሉ አመሰግናለሁ። እንግዲህ በፖለቲካ ውስጥ ልምድ ያላቸው ሰው እንደሆኑም ፕሮፋይላቸው ወይም ደግሞ የጽሁፉ ባለቤት የህይወት ታሪክ ምስሉን ያሳያል። አመሰግናለሁ። ወደ መረጃዎቹ ነው በቀጥታ የሚሄደው። ወደ መረጃዎቹ ሲሄድ በመከላከያ ሰራዊት አመራሮች ቅጽል ስም ወጥቶላቸዋል የሚል ነው። የመከላከያ አዛዦች አሁን እያንዳንዱ የእዝ አመራር እንዲሁም ደግሞ የመምሪያ አዛዥ እና የሚሊተሪ ካውንስል ዋና ዋና ወታደራዊ አዛዦች እያንዳንዳቸው ቅጽል ስሞች ወጥተውላቸዋል የሚሉ መረጃዎች ልካችሁልኛል። ከነዚህ መካከል እንግዲህ የዘወትር የወታደራዊ የመረጃ ተባባሪ ከሆኑት መካከል ጀነራል ሲሚንቶ በሚሰሯቸው እና በሚያንቀሳቅሷቸው ቢዝነሶች በሚሰሩ ስራ እና ከኮንትሮባንድ ስራቸው ጋር በተያያዘ ነው የጀነራል በሚል ቅጽል ስም ይወጣላቸው። ለምሳሌ የሰሜን ምዕራብ እዝ አዛዥ ወታደራዊ አዛዥ ጀነራል ሲሚንቶ እየተባለ በቅጽል ስሙ በጓደኞቹ ይጠራል። ይሄ ሆነው ከኢትዮጵያ የሲሚንቶ ፋብሪካዎች ውክልና በመውሰድ በሱና በቤተሰቡ ስም የሲሚንቶ ንግድና የሲሚንቶ ማከፋፈል ላይ ስለተሰማራ ጀነራል ሲሚንቶ የሚል ቅጽል ስም ተሰጥቶታል ብለዋል። ጀነራል ወርቅ የሚባሉም አሉ። እንደዚህ በወርቅ ንግድ ላይ የተሰማሩ ወታደራዊ አዛዦች ጀነራል ወርቅ እየተባሉ ነው የሚጠሩት። ከኢትዮጵያ ውስጥ እስከ ሱዳን፣ ከሱዳን እስከ ዱባይ በተዘረጉ የወርቅ ኮንትሮባንዶች ውስጥ የሚሳተፉ አዛዦች ቅጽል ስማቸው ጀነራል ወርቅ እየተባለ ይጠራል የሚል ነው። እንደዚሁ ጀነራል ጥይት የሚባሉም አሉ። እንግዲህ እነዚህ የሚተኩሱበት ጥይት አይደለም፣ በኮንትሮባንድ ጥይት የሚሸጡ ጀነራል ጥይት የሚል ቅጽል ስም ይወጣላቸው አሉ። ሌላው ደግሞ ጀነራል ዶላር የሚባሉም አሉ ብለዋል። እንግዲህ በዶላር እና በውጭ ገንዘቦች ዝውውር ጋር በተያያዘ ስማቸው የሚነሳ ወታደራዊ አዛዦች ጀነራል ዶላር እየተባሉ በጓደኞቻቸው ይጠራሉ የሚሉ መረጃዎችን አድርሳችሁኛል። አመሰግናለሁ።
እንግዲህ የተለያዩ መረጃዎች እንደሚያሳዩት እንግዲህ የኢትዮጵያ በጦርነት እየተቃጠለች እየነደደች ባለችበት ሰዓት በዚህ ሰዓት ትልልቅ ወታደራዊ አዛዦች፣ የልዩ ኃይል፣ የፖሊስ እንዲሁም ደግሞ ከብልጽግና ባለስልጣናት ጭምር ይህንን ጦርነት እንደ ትልቅ የፋይናንስ የሀብት የገንዘብ ምንጭ አድርገው የሀገሪቱን ቀውስ በዚህ መንገድ የሚጠቀሙ ትልልቅ ወታደራዊ አዛዦች አሉ ተብሏል። አብይ አህመድም እነዚህ ወታደራዊ አዛዦች በሙስና በኮንትሮባንድ እንዲሁም ደግሞ በተለያየ መንገድ እንዲንቀሳቀሱ እየፈቀደላቸው እያወቀም እንደዚሁ ያስቀመጣቸው የትም አይሄዱም በሚል በሙስና ተንበርክከው በእጁ ስር እንዲቆዩ ለማድረግ ነው የሚሉ አስተያየቶችን ጨምሮ በርካታ አስተያየቶች መጥተዋል። እንግዲህ ከተሰጣቸው መሬት ውጭ እንደዚሁ በተለያየ መንገድ በቤተሰቦቻቸው ስም 5 ጊዜ መሬት የተቀበሉ አዲስ አበባ ውስጥ ስለመኖራቸው የሚገልጹ መረጃዎች ጭምር ወጥተዋል። በኦሮሚያ ክልልም እንደዚሁ በአማራ ክልል ዘመቻ ለሚመሩ ወታደራዊ አዛዦች የመሬት የገንዘብ ሽልማቶችን ያደርጋል። የአማራ ክልል በየከተሞች ስምሪት ለሚገኙ ወታደራዊ አዛዦች እና እንደዚሁም ደግሞ የፖሊስ የሚሊሻ አድማ ብተና አባላት የህዝብና የመንግስት መሬት እንደዚሁ እየቸበቸበ ይሰጣል የሚሉ በርካታ ጥቆማዎች መጥተዋል። አመሰግናለሁ። ወደፊት እንግዲህ በተቀናጀ መንገድ በመረጃ ይዣቸው እመጣለሁ። ወደ መረጃዎች በቀጥታ ሲሄድ በደቡብ ጎንደር ዞን በሲቪሊያኖች ላይ ጥቃት መፈጸሙን የሚገልጽ መረጃ ወጥቷል። አሳዛኝ ጥቃት ነው የተፈጸመው። በደብረታቦር ከተማ አቅራቢያ በሚገኘው ማህደረ ማርያም፣ ወርቄን፣ ቁስቋም፣ መድኃኔዓለም፣ ቀፎ ቤት፣ ወርቃጠና በተባሉ አካባቢዎች ላለፉት 3 ቀናት በነበረ ከፍተኛ ውጊያ ምክንያት በሲቪሊያኖች ላይ ጭካኔ የተሞላበት ግድያና እስራት መፈጸሙን ከቦታው የወጡ መረጃዎች ገልጸዋል። በአካባቢው በነበረው የ3 ቀናት ውጊያ በርካታ የመከላከያ ሰራዊት አባላት መሞታቸውን ተከትሎ የመከላከያ ሰራዊትና አባላት ሚሊሻዎች ለፋኖ አካላት ድጋፍ ታደርጋላችሁ በሚል ሰበብ በከተማዋ ነዋሪዎች በሐኪሞች ላይ ጭካኔ የተሞላበት ሕክምና ባለሙያዎች ላይ ጭካኔ የተሞላበት ግድያ መፈጸማቸው ነው የተገለጸው። ከነዚህ መካከል ፋኖን አክመሻል በሚል ዛሬ የተገደለች አንዲት ነርስ በመከላከያ አዛዦች በቀጥታ የተገደለችው ነርስ አስከሬኗ እንዳይነሳ ተከልክሎ ውሏል። ዛሬ ማንም ሰው ከቤቱ አልወጣም። ማህደረ ማርያም ተብላ የምትጠራ ከተማ ነች። ከደብረ ታቦር ከተማ በቅርብ ርቀት የምትገኝ አስከሬኖች እንዳይነሱ ተከልክለው ሁሉም ደግሞ የማህደረ ማርያም የሕክምና ማዕከል የጤና ባለሙያዎች ተይዘው ወደ ወታደራዊ ካምፕ ተወስደው እስካሁን ድረስ አልተለቀቁም። አንዷ እንግዲህ ፋኖን አክመሻል በሚል በቀጥታ ተረሽናለች። በጣም አሳዛኝ ነው። እንግዲህ ይህንን በተመለከተ በፌስቡክ ገጹ በኢትዮ ፎከስ ፌስቡክ ገጽ ፎቶግራፍና ማስረጃዎችን የጨመረ ዝርዝር ዘገባ ይኖራል። እዛ ላይ እንድትከታተሉት። የፋኖ ጫማ ጠርጋችኋል በሚል ሊስትሮዎች ወይ ጫማ አሳማሪዎች ተረሽነዋል። ወፍጮ ቤት ላይ እህል ለፋኖ ፈጭታችኋል በሚል የወፍጮ ቤት ባለቤት ተረሽነዋል። ውሃ ለፋኖ ሰጥታችኋል፣ ምግብ አቅርባችኋል በሚል የምግብ ቤት ባለቤቶች ተረሽነዋል። ስንጠይቅህ ስለ ፋኖ መረጃ አልተናገርክም በሚል አንድ ታዳጊ ወጣት ዛሬ ተረሽኗል። እንግዲህ ከተረሸኑት 11 ሰዎች መካከል ጋሻው ፍስሐ ባለሱቅ፣ ብሬ ያንሙት የክሰል ነጋዴ፣ ጥበቡ ንጉሴ ጸጉር ቤት ያለው ወጣት፣ ተጨማሪ 7 ሰዎች በስም ዝርዝር ያልተለዩ ተረሽነዋል። እስካሁን ባለው ሁኔታ 11 ሰዎች በአሰቃቂ ሁኔታ ተረሽነዋል፣ ሐኪሞችን ጨምሮ። በአካባቢ ባለው ጥብቅ ክልከላ ምክንያት ማንም ሰው ዛሬ ከቤት እየወጣ አይደለም። ከወጣ ይረሸናል የሚል ስጋት የተገደሉ ሰዎች ነርሷን ጨምሮ አስከሬናቸው እስከ ዛሬ 9 ሰዓት ድረስ አልተነሳም። ቀብር ስነ ስርዓታቸውም በአግባቡ አልተፈጸመም። ብዙዎች ሐኪሞችም ተወስደው የት እንዳሉ አልታወቀም ተብሏል። በዚህ ቀጠና እንግዲህ ውጊያ እያደረገ ያለው ፋኖ የጉና ክፍለ ጦርና የውባንታ ባት ተወርዋሪ ክፍለ ጦር ወርቄን፣ ቀፎ ቤት፣ መድኃኔዓለም፣ ቁስቋም ተብሎ በሚጠሩ አካባቢዎች በተደረገ ውጊያ ከ20 በላይ ወታደሮች ሲሞቱ ከ11 በላይ መቁሰላቸው ተገልጿል። እንግዲህን ተከትሎ ነው መከላከያ በሐኪሞች ላይና በሲቪሊያን ላይ ጭካኔ የተሞላበት የበቀል እርምጃ እየፈጸመው። ወደ ወለጋም እንደዚሁ ያሉ መረጃዎችን አስከትላለሁ። በአንገርጉትን የወለጋ አካባቢዎች አስቸኳይ የሆነ የጥንቃቄ መልእክቶች እንድታደርስልን በሚል ከአካባቢ የወጡ መረጃዎች ደርሰዋል። በርካታ የገዳ ኮማንዶ አባላት አንገርጉትን ከተማ ተነስተው ወደ መንደር 2 ተብሎ ወደሚጠራው አካባቢ እንቅስቃሴ ማድረጋቸው ታውቋል። ይህም እንግዲህ ሰሞኑን መንደሮችን ካወደሙበት፣ ንጹሐንን ከጨፈጨቡበት ሁኔታ ጋር በተያያዘ የአካባቢ ነዋሪዎች ጥንቃቄ እንዲያደርጉ ጥሪዎች ቀርበዋል። በደራ ሸዋ መዳሌና አባዶ ተብሎ ከሚጠሩ አካባቢዎች የበርካታ የሸኔ ታጣቂዎች ጎደ ጨፌ ተብሎ ወደሚጠራ አካባቢ መንቀሳቀሳቸውን ተከትሎ 8 ሰዎች ላይ ጉዳት አድርሰዋል። በርካታ የቁም ሰዓትንም ዘርፈዋል። በዚሁ ደራ ጉንዶ መስቀልም እንደዚሁ በእስር ላይ የነበረ ጀርመን የተባለ ግለሰብ በቆፍቱ ተብሎ ወደሚጠራ አካባቢ በሌሊት ከተወሰደ በኋላ በጸጥታ ኃይሎች ተረሽኗል ተብሏል። በአካባቢው በተለይ በወለጋ አካባቢ የሚንቀሳቀሱ የጸጥታ ኃይሎችም እንደዚሁ
ከቪዲዮና ምስል ቀረጻ ጋር በተያያዘ ኦህዴድ ብልጽግናን እያከሰራችሁ ነው በሚል የጋራ ጥምረት የተባለው እንግዲህ ከገዳ ኮማንዶ በሰላማዊ መንገድ ወደ መንግስት የተመለሱ የሸኔ አባላት እነሱ ነጃል ፈቃድና ነጃል ሞሳን የርጴል ኦላን የሚሊሻ የቄሮ አባላት ማህበራዊ ሚዲያዎቻቸው ላይ በየአካባቢ በአማራ ተወላጆች ላይ የሚፈጸሙ ጭፍጨፋዎችን በቪዲዮ በቲክቶክ በተለያዩ ማህበራዊ ሚዲያዎች በፌስቡክ እያሰራጩ ገመና እያጋለጣችሁ ነው በሚል ቪዲዮ እንዳይጠቀሙ ክልከላ ተጥሏል። በሰሞኑን ቤተክርስቲያን እያቃጠሉ ከተሞችን እያቃጠሉ እንግዲህ የረጲሎላ ወይም ደግሞ የጸረ ሽምቅ የሚባሉትና ገዳ ኮማንዶዎች ቪዲዮዎችን ሲለቁ ነበር። ይህ አጋልጦናል በሚል እንዳትለቁ በሚል ትዕዛዝ ተሰጥቷል። ለስራና ለምርመራ የሚያስፈልጉ ካሉ በውስጥ ያዟቸው። ዋናው ስራ መስራት ያለባችሁ መሬት ላይ ነው። ቪዲዮና ምስሎችን እየቀረጻችሁ እኛን አታጋልጡን የሚል ትዕዛዝ ተሰጥቷል። በሌላ በኩል እንግዲህ ከዚህ አካባቢ የሚወጡ መረጃዎች በጣም አስቂ ናቸው። በነገው ዕለት ሊሙ ገሊላ ተብሎ በሚጠራ ወረዳ ምስራቅ ወለጋ ማለት ነው ነሐሴ 18 የአካባቢው የጸጥታ ሰዎች የአካባቢው ወጣቶች የአማራ ንብረቶችን ቤቶችን ንብረቶችን እንዲያቃጥሉ ትዕዛዝና ጥሪ አስተላልፈዋል። በቀጠሮ ነው የሚያደርጉት። ወደ አካባቢው እንሄዳለን በሚል በዚሁ ሊሙ ገሊላ አካባቢ ለነገ ለነሐሴ 18 ቀጠሮ ይዘዋል። ስለዚህ በአካባቢ የሚኖሩ ሰዎች ጥንቃቄ እንዲያደርጉ መልእክቱ ይደርሳቸው ተብሏል። እንግዲህ ቀደም ብሎ እንዶዴ ዲቾን ጨምሮ በተለያዩ አካባቢዎች በግዳያና ወረዳ በእንዶዴ ዲቾና በአካባቢው ውድመቶችና በአማራ ላይ ለደረሰው ጥፋት ቀደም ብሎ የአካባቢውን ነዋሪዎች ትጥቅ ሲያስፈቱ የነበሩ የአካባቢው አስተዳደርና የመከላከያ አዛዦች እኛን እንጠብቃለን በሚል ትጥቅ ካስፈቱ በኋላ የሁሉ ጉዳት እንደደረሰ ሊታወቅ ይገባል። ስለዚህ አሁን ጥንቃቄ ይደረግ ነው ያሉት የመረጃ ምንጮቹ። ወደ ሌሎች መረጃዎች ሲሄድ ደግሞ የፋኖ የቴዎድሮስ ዕዝ 201ኛ 64ኛ ክፍለ ጦር በዚህ በደብረ ወርቅ በእነማይና በዲማ ቀጠናዎች የነበሩ ውጊያዎችን በተመለከተ የላከውን ሪፖርት ባጭሩ ወደ እናንተ አቀርባለሁ። ነሐሴ 17 2018 የውጊያ ሁነቶችና የሜዳ ውሎችን በተመለከተ በዲማ በለምጨን እንግዲህ ከበላይ ዘለቀ ጋር በተያያዘ ብዙዎቻችሁ አባ ኮስተር የሚል መጽሐፍ አንብባችሁ ከሆነ ታስታውሳላችሁ። በለምጨን እና በዲማ አካባቢ እሱም ሲምል የዲማው ጊዮርጊስ ነው የሚለው በዚህ አካባቢ በነበሩ ዘመቻዎች በመከላከያ ኮሎኔል ጸጋይ የሚመራው ከጮቄ ተራራ እስከ አባይ ሸለቆ ባለው መስመር ተንቀሳቅሶ የነበረውን ኃይል ከነሐሴ 9 ጀምሮ ላለፉት ሳምንታት ላለፉት 7 ቀናት በለምጨን መስመር በጎተራ፣ ወይራ፣ ጠልማ፣ ደንሳ፣ እንቆራ፣ ቦረቦር በሚባሉ አካባቢዎች እስከ አብራጃት ድረስ አድማሱን አስፍቶ ፋኖን ከበባ ውስጥ ለማስገባት ቢንቀሳቀስም ነሐሴ 10 በነበረ ውጊያ በዲማ ደብረ ጽሞና ንስር ኮማንዶ በፋኖ ማለት ነው በለምጨን አካባቢ እንደዚሁ በተደረጉ የቅንጅት ዘመቻዎች አካባቢው ላይ ስምሪት ወስዶ የነበረው መከላከያ መመከት መቻሉን ገልጿል። በእነማይ ወረዳ ዲማ፣ ቅዱስ ገብርኤል፣ ለምጨን፣ ደንሳ፣ እንቆራ እና የገናሽ ቦረቦር ተብሎ በሚጠሩት አካባቢ በነበሩ ውጊያዎች ላይ ከ18 በላይ ክላሽ እንኮፎች ስለመማረካቸው ከ105 በላይ የመንግስት የጸጥታ ኃይል ሙትና ቁስለኛ ስለመሆኑ ከ12 በላይ የአድማ ብተና አባላት የላይኛው የመከላከያ ነው ከ12 በላይ የአድማ ብተና አባላት ከ21 በላይ የሚሊሻ አባላት ሲደመሱ 24 ደግሞ የሚሊሻ አባላት ሙት ከባድና ቀላል ቁስለኛ ስለመሆናቸው እንደዚሁ ከሟች የሚሊሻ አባላት መካከል የተወሰኑት በደብረ ወርቅ የቀብር ስነ ስርዓታቸው ሲፈጸም ሌሎች ደግሞ እንደዚሁ በተለያዩ አካባቢዎች የቀብር ስነ ስርዓታቸው መፈጸሙን የሚገልጹ መረጃዎችን ነው የላከው። በዲማ ከተማ ለመቆጣጠር በተደረገ ዘመቻ ከደብረ ወርቅ ከነማይ ሰቀላ ቀበሌ በከባድ መሳሪያዎች በመድፍ እና በቢኤም ጥቃት በአካባቢው በሚገኙ መሰረተ ልማቶችና ማህበራዊ አገልግሎት መስጫ ተቋማት ላይ ጉዳቶች መድረሳቸውንም እንደዚሁ ሪፖርቱ ይገልጻል። በዲማ የቅዱስ ጊዮርጊስ ሙዚየምን ጨምሮ በአካባቢው በነበሩ ውጊያዎች በንብረትና በአካባቢው በሚገኙ የማህበራዊ አገልግሎት መስጫ ተቋማት ላይ ጉዳቶች መድረሳቸውን ክፍለ ጦሩ በላከው መረጃ ገልጿል። ቀጥላሉ ወደ መረጃዎቹ። በአዲስ አበባ የጣሊያን አምባሳደር ለ5 ወራት ብቻ ካገለገሉ በኋላ በድንገት መጠራታቸው በጣሊያን ውስጥ መነጋገሪያ ሆኗል ተብሏል። የአምባሳደር ሴም ፋብሪዝ በኃላፊነት ላይ ለቆዩት ለ5 ወራት ብቻ ነው። በድንገት ወደ ሮም መጠራታቸው ያለውን ዲፕሎማሲያዊ ሁኔታ መነጋገሪያ አድርጎታል። አምባሳደሩ ሰኔ 2025 ካቢኔ ከተሾሙ በኋላ በህዳር ወር አዲስ አበባ የገቡ ሲሆን ጥር 2006 ሹመት ደብዳቤያቸውን አቅርበው ነበር። ሆኖም ሐምሌ 30 ቀን 2026 የወጣው የፕሬዝዳንታዊ ዲክሪ ወይም ደግሞ ጥሪን አምባሳደሩ በዝቅተኛ የመቆያ ገደብ በማድረግ ወደ ሀገራቸው እንዲመለሱ አድርጓቸዋል። ይህ በጉዳዩ ላይ መነጋገሪያ ሆኗል።
በኢትዮጵያ በኩልም በጣሊያን በኩል እስካሁን የተሰጠ መረጃ የለም። በጣሊያን ፓርላማ ጉዳዩ ሪፖርት እንዲቀርብላቸው የጣሊያን የፓርቲ ተወካዮች እየጠየቁ ነው የሚገኙት። ወደ ጎረቤት ሀገራት መረጃዎች ይሄዳለው። የሱዳን የተመለከተ ነው። የሱዳኑ ፈጥኖ ደራሽ ኃይል ዛሬ ባወጣው መግለጫ ላይ በተለያዩ አካባቢዎች በአልቡራን ጦር ላይ ድል መቀዳጀቱን ገልጿል። የፈጥኖ ደራሽ ኃይሉ በዳርፎር ኮርዶፋን ክልሎች የሱዳን ጦርና አጋሮቹ የሙስሊም ወንድማማቾች ሽብርተኛ ጦርን ሲል የጠራውን ኃይል መምታቱንና ከፍተኛ ጉዳት ማድረሱን ባወጣው መግለጫ አስታውቋል። በሁለት ሳምንት ውስጥ በተካሄዱ ወታደራዊ እርምጃዎች ከ331 በላይ የውጊያና የታጠቁ ተሽከርካሪዎች ከሰባት በላይ የነዳጅ አቅርቦት ጭነት መኪናዎች እንዲሁም 4 የሮኬት ተኳሾች መድፎችን ጨምሮ በርካታ ከባድ መሳሪያዎችን መደምሰሱን ገልጿል። 2 ታንኮችን፣ 3 የኤሌክትሮኒክስ ማስተጓጓያ ወይም ደግሞ የራዳር ጃሚንግ ኤሌክትሮኒክስ ሲስተሞችን ማውደሙን የአርኤስኤፍ ወይም ደግሞ የደጋሎ ጦር ገልጿል። ግጭቶቹ በረሃድ አልኑባ፣ ጃብራ፣ አልሼክ፣ ግሬጀክ፣ ቁርፋ፣ ሳይላ በተባሉ አካባቢዎች መካሄዳቸውንም እንደዚሁ ገልጿል። በዚህም በግንባር ትልቅ የኃይል ሚዛን ለውጥ በማምጣት ስትራቴጂካዊ ቦታዎችን መቆጣጠሩና የሱዳን ጦርን የመከላከል አቅም ማዳከሙን ነው በመግለጫው የገለጸው። አርኤስኤፍ በኮርዶፋና በጥቁር አባይ ክልሎች ያሉትን የሱዳን ጦር ምሽጎች ጥቃቱን አጠናክሮ እንደሚቀጥልና ሱዳንን ሙሉ በሙሉ በቁጥጥር ለማድረግ በፍትህና እኩልነት ላይ የተመሰረተ ሀገር ለመመስረት እንደሚሰራና ጦሩ ወደ ካርቱም የሚያደርጋቸው እንቅስቃሴዎች እንዲቀጥል ትዕዛዝ ሰጥቷል፣ ጥሪም አስተላልፏል። እንግዲህ የሚሆነውን አብረን የምናየው ይሆናል። እንግዲህ ከዚህ ሪፖርት ጀርባ ግን የአልቡርሃን ጦር ድል እየቀናው ነው የሚገኘው በኮርዶፋን ግዛት። እንግዲህ መግለጫው ባለበት ይቆይና ወደፊት ተለዋጭ ሁኔታዎች አብረው ይታያሉ። አልቡርሃን በነፃ አካል የቀረበች የደህንነትና የህግና የፖለቲካ ዋስትና በመቀበል ከአሊያንስ ውጭ አሉ ሁሉንም አቀፍ ውይይቶች በሱዳን ግዛት ውስጥ እንዲካሄዱ መወሰናቸውን ገልጸዋል። ጀነራል አልቡርሃን ዋስትና እንሰጣለን እያሉ ነው ስለ ውይይት ባነሱበት። አዲስ አበባ እየተደረገ ያለውን በሱዳን ጉዳይ እየተደረገ ያለውን ስብሰባ ተመለከተ የሱዳን ጸረ ጦርነት ጥምረት ወይም ደግሞ ሙሱድ ተብሎ የሚጠራው አካላት የእስልምና ህዝባዊ ኮንግረስ፣ የኡማ ፓርቲ አንጃ፣ የሲቪል ማህበራት ለሀገር ውስጥ ውይይት በቀረበው ጥሪ የጋራ አቋም ለመያዝ በአዲስ አበባ የ2 ቀናት ውይይት እያደረጉ መሆናቸውን የወጡ መረጃዎች ገልጸዋል። አብደል ሐምዶክ የሚመራው ሱሙድ የተባለው ጥምረት በአብደል ዋሂድ አልኑር ንቅናቄ ጦርነቱ በሀገሪቱ ባለበት ሁኔታ በሀገር ውስጥ ውይይት ማድረግ ውጤት እንደማያመጣ ገልጸው አስቀድሞም በዓለም አቀፍ ደረጃ የተደገፈ የተኩስ አቁም ማድረግ ያስፈልጋል ሲሉ ጉዳዩን ተመልክተውታል። የሱዳን ሉዓላዊ ምክር ቤት ምክትል ሊቀመንበር ከኢትዮጵያ ጋር ያለው ግንኙነት መበላሸቱን አሜሪካ የምታቀርበው የሰላም ሐሳብ ሱዳንን ሊከፋፍል እንደሚችል ስጋታቸውን ለአልጀዚራ ተናግረዋል። ወታደራዊ እርምጃውን አጠናክረው እንደሚቀጥሉ ነው የገለጹት። ማንኛውም ድርድር ከመጀመሩ በፊት ሚሊሻዎች ከከተሞችና ከመኖሪያ መንደሮች ለቀው መውጣት አለባቸው ያሉት የማሊክ አጋር ወይም ደግሞ የጀነራል አልቡርሃን ምክትል ከኢትዮጵያ ጋር ያለን ግንኙነት እየተቋረጠ ነው ብለዋል። በሌላ መረጃ የሱዳን ጦር ከኢትዮጵያ ድንበር አቋርጦ ወደ ኩርሙክ ዳንድሮ ተብሎ ወደሚጠራ አካባቢ የገባ ስትራቴጂካዊ ድሮን መጥቶ መጣሉን ዛሬ ከሰዓት በኋላ ባወጣው መግለጫ አሳውቋል። የአሶሳ አየር መንገድ የሩጫ መስመር እድሳትን በተመለከተ የአየር ማረፊያው ማለት ነው አየር ትራፊክ መጨመሩን ተከትሎ የተባበሩት አረብ ኤሚሬቶች መንግስት ጋር ቁርኝት ያላቸው አይኤል 76 ሂዲ የጭነት አውሮፕላኖች ተደጋጋሚ ወደ አሶሳ ህዳሴ አየር ማረፊያ በረራ እያደረጉ ነው። አየር ማረፊያው ማስፋፊያ ተደርጎለታል፣ ወታደራዊ ሎጂስቲክ ማራገፊያ ስለሆነ የሚሉ መረጃዎች ወጥተዋል። ከኢትዮጵያ በኩል ወደ ሱዳን ዛሬ ተመቶ ተከሰከሰ የተባለው ድሮን መነሻውን ከባህር ዳር ወይም ደግሞ ከአሶሳ ያደረገ እንደሆነ ቢገለጽም እስካሁን ድረስ ግን ትክክለኛ መነሻውን ቦታ ለማረጋገጥ እንዳልተቻለ ነው የሱዳን ወታደራዊ አዛዥ እናመሰግናለን እግዚአብሔር ድል እንድንቀዳጅ አድርጎናል በሚል መግለጫ ባወጣው ማብራሪያ ላይ የገለጸው ነገር የለም። ስለ ትክክለኛነቱ ከኢትዮጵያ ድንበር አቋርጦ የገባ የሚል ነው። የቻድ ጦር ደግሞ የሱዳን ጦር አውሮፕላኖችና ድሮኖች በምስራቅ ኤነዲ ተብሎ በሚጠራ የቻድ ክልል 100 ኪሎ ሜትር ዘልቀው ጥቃት መፈጸማቸውና በተሽከርካሪዎች ላይ ውድመት ማድረሳቸውን ቻድን ወደ ጦርነቱ ጎትቶ ሊያስገባት ይችላል በሚል መግለጫ ሰጥተዋል። በሌላ በኩል በ2 ሳምንታት ውስጥ በረሃድ አልኑባ፣ ጀብራል ሼክ እና ሌሎች አካባቢዎች በተደረጉ ውጊያዎች ከ330 በላይ የአልቡርሃንን ተሽከርካሪዎች አውድሜያለሁ የሚለውን የደጋሎን መግለጫ በተመለከተ የሱዳን ጦር ጉዳዩ ሐሰት ነው እያለ ነው የሚገኘው። ከሚያዝያ 2023 ጀምሮ በሱዳን ጦር እና በአርኤስኤፍ መካከል በቀጠለው ከባድ ጦርነት በ10 ሺዎች የሚቆጠሩ ሰዎች መፈናቀላቸውን 13 ሚሊዮን ገደማ ሰዎች ደግሞ
ከ10 ሺዎች በላይ ሰዎች ሞታቸው 13 ሚሊዮን ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን ጉዳይ ዛሬ ስብሰባ ያደርጋል። በሌላ በኩል የባራክ ከተማ ተብሎ በሚጠራ የሱዳን አካባቢም እንደዚሁ በ5 ሰዎች ውሃ ያቀርብ የነበረ የውሃ ማዕከል ዛሬ በከባድ መሳሪያ ተመቶ የከተማ ነዋሪዎች ከውሃ ውጭ መሆናቸውን የሚያሳዩ መረጃዎች ወጥተዋል።